ረሃብ፣ ፍቅር፣ ናፍቆት ባብሰለሰለው የመጅኑን ሰውነት ላይ ሙሉ የሰይፍ ስለት በሆዱ ገብቶ በጀርባው ሲወጣ ባፉ ሙሉ ደም እያስታወከ ሌይላ ሌይላ ብሎ ከወለሉ ላይ ተዘረረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። መጅኑን ሌይላ ክፍል 6። ረሃብ፣ ፍቅር፣ ናፍቆት ባሰለለው የመጅኑን ሰውነት ላይ ሙሉ የሰይፍ ስለት በሆዱ ገብቶ በጀርባው ሲወጣ ሌይላ ሌይላ ብሎ ከወለሉ ላይ ተዘረረ። በዚህ ጊዜ ሌይላ ዋይ ብላ እንደ መብረቅ አንክፏለች። ስትነቃ መላ አካላቷን የምታበጥባት እንደ ድሮ እየተርገፈገፈች ነበር። በድንጋጤ ደረቷን ቀዶ ሊወጣ ደርሷል። ያለች እየተዟዟረች ክሏን ከች ማንንም ወጣች። መጅኑንንም ሆነ አባቷ የሉም። ሁሉም ምስል ቅዥት እንደሆነ ሲገባት የደስታና የምሬት እንባዋ በጉንጮቿ ላይ ዱብ ዱብ እያሉ በአንገቷ ቁልቁል ፈሰሱ። በእውኗ ብቻ ሳይሆን በህልሟም የሚያመሳቅላትን የፍቅር እጣፋንታዋን አምርራ ረገመችው። ብዙም ሳይቆዩ የእሷን ጩኸት የሰሙት ቤተሰቦቿም ተግተልትለው መጥተው በጥያቄ አዋከቧት። አባቷ ሰዓድ በህልሟ መጅኑንን ሲወጋበት ያየችውን ሰይፍ ይዞ መጣ። በእውኗም ሰይፉን ከእጁ ላይ ስታይ ስትቃዥ እንደጮኸችው እየጮኸች አንተ ጨካኝ አረመኔ ነህ፣ አንተ ገዳይ ነህ እያለች አባቷ ላይ እንደ እብድ ዘላ ተከመረችበት። በድንገቴ እብደቷ ሁሉም ግራ ተጋብተው ተረባርበው ያዟት። ዲመሽቅ የሆነ አንዳች ነገር ነክቷታል፣ አብዳለች ብለው የዘምዘም ውሃ እየጋቱ ቁርአን ሲቀሩባት አደሩ። ተከታታይ ሳምንታትንም እንደ እብድ እየተጠነቀቋት በዘምዘም ውሃና በቂርአትን ሲያጣድፏት ከረሙ። የሙለዋህ ዘመዴ አዝማዶች በመጅኑን ዙሪያ ተቀምጠዋል። እናቱ ብቻ ከቤት ከደጅ እያለች ለመጅኑን ቁስል ማጠቢያ የሚውል ውሃ ለማሞቅ ደፋ ቀና ትላለች፣ ወዲህም ታለቅሳለች። አባቱ ሙለዋህ ብሎ ጉሮሮውን ጠራርጎ መጅኑንን መምከር ጀመረ። የኔ ልጅ እባክህን ከቀልብ ሆነ አዳምጠኝ። ካሁን በኋላ የሌይላን ነገር የማይሆን ነገር ሆኗል። አንተም የማይሆን ነገር እንድትሆን ስትጠብቅ እንዳይሆኑ ሆነህ ይኸው ከሰውነት ተራ ወጣህ። እኛም ካሁን ምን ሆነ እያልን በስጋት አለቅን። ቆይ እንዲው ለእኛስ አታዝንልንም? እባክህን የኔ ልጅ ተውበት አድርግና ወደ አላህ ተመለስ ብሎ እያስተዛዘነ የአባታዊ ምክሩን ለገሰ። መጅኑን ባፉና ባፍንጫው ደሙን እያዘራ በግራ ሙቅ ታስሮ ቁጭ ብሏል። አሊ ዲመሽቅ ሄዶ ፈልጎ እንዲያመጣው ማግስቱን በሰዓድ ጠባቂዎች ተደብድቦ እዚህም እዚያም ሰውነት ቆስሏል። እንዲያውም ጠባቂዎቹ ደብድበው በሰይፍ ሲጨርሱት ሲሉ በመጨረሻ አጎቱ ሰዓድ አይኑ እያየ የወንድሙን ልጅ ሲመቱ አላስችል ብሎት ነው ለቆ ወደ ቤት የላከው። መጅኑን ከበር ላይ በጠባቂዎች ሲወገር ሌይላ በህልሟ ያየችው አሟሟቱ በገሃድ ሊፈጸም መስሏት ነፍሷ ባፏ ሹልክ ልትል ደርሳ ነበር። መጅኑን በዙሪያው ተቀምጠው ከሚመክሩት ዘመዶቹ ፊት ዝም ብሎ አይኑን እያቁለጨለጨ ምንም አይመልስም። አባቱ ዝም ሲል ሌላኛው አጎቱ መጅኑን በሌይላ የሞተ ልቡን በነጂድ ቆነጃጅቶች ሊያታልለው አስቦ ማግባባቱን ቀጠለ። ቃየስ ልጄ ሆይ አለ፣ ዓለም እኮ ሰፊ ነች። ሌይላ ላይ የቀሰርከውን አይንህን እስኪ ለአፍታ አንሳና እነ ኢልሃምና ሰውደትን ተመልከት። አይ ካልክም ደግሞ የነጂድ ቆነጃጅቶች እንደ በረሃ አሸዋ የበዙ ናቸው። ከነሱ መሀል ውብ የሆነች ላንተ የምትገባውን እንስት እንዳርህ። በአገሩ ሴት እንደሌለ ነገር ሌይላ ሌይላ እያልክ ትሞታለህ እንዴ? ቆይ ልክ አይደለሁም እንዴ ሰዎች? አለ ወደ ሰዎቹ ዞር አዎንታውን እየጠየቀ። ሰዎቹም በእርግጥ እንጂ እንዲህ አሸዋ ተዘግነው ማያልቁ ኩረል አይን የመሳሰሉ ቆነጃጅቶች ሞልተዋል፣ በእርግጥም አሉ እንጂ እያሉ መጅኑንን ለማግባባት አጃኮሙ። ቀጥለውም እንትና ብትሆንስ ወይስ ገሊት
ትሻላለች እያሉ መማረጥ ሲጀምሩ መጅኑንም በድባብ የበለዘ አይኑን ጨፍኖ ውስጣዊ የግጥም ሰንዱ ከፍቶ እንዲህ ሲል አነበነበ። ለም ዩኒ ኢፍቲካሩን ወላ ጊና ወላ ተውበቱን ሐታ ኢህተዱኒ ሲዋሪያ ወላ ኒስወቱን ሶበግነ አበደዓ ጅልአድ ዩሽቢሃ ሌይላ ሱመ አረድ ነሃያ። እኔ መቼም ቢሆን ሌይላን ከልቤ ላይ ልቅቃት ምን ባያህቼ ብመናኝ አልያም በነወይ ብናኝ መቼም ከሷ ጋር ልቆይ አልችልም። ከሷ ጋር እንኳን ንስሐ ልገባ ቀርቶ እንዲያውም ወደ እርሷ የፍቅር ምንፍስና የሚያደርሰኝን የቤቷን ምሰሶ ሳይቀር ሰማዋለሁ። ምክንያቱም በአንድ ወቅት እሷ ነክታዋለችና እርሷን ያስታውሰኛልና። እንዲሁም የፈለገ ውብ ቀዘባዎች ተሽቀርቅረው ቢመጡም ምንም ያህል ቆንጆ ሌይላ ስለሚያሉልኝ እንኳ ሌይላን ሊያስረሱኝ አይቻላቸውም። እንዳልረሳ ሆና ከልቤ ላይ ተጽፋለች ሲል ጥልቅ የሆነ መውደዱን በግጥም ገለጠ። የመጅኑን በአንክሮ የተነዘዘ የፍቅር ዛዜ የሰሙት ሰዎቹም ይርሳታል ሽመታቸው ቋረ። ህመሙን የወደደ ልጃቸውን ከአዘኔታ ውጭ ምንም ሊያደርግ እንደማይቻላቸው አወቁ። ከዛን ጀምሮም ከእግረ ሙቅ እስሩ ፈተው ለቀቁት። እሱም ነጂድን ለቆ ጫካ ገባ። ከዛን ጊዜ በኋላ በአካል አልሞተ ካጣት ሌይላ ጋር። ከዛን ቀን ጀምሮም ከእግረ ሙቅ እስሩ ፈተው ለቀቁት። እሱም ነጂድን ለቆ ጫካ ገባ። ከዛን ጊዜ በኋላ በአካል አልሞት ካጣት ሌይላ ጋር በመንፈስ አብሯት ኮበለለ። ከጎኑ አብራው እንዳለች ያህል ብቻውን ያወራል። ጸጥ ብሎ በአረምሞ ስታወራ ያደምጣል። በቀልቧ ያስቃታል። ከነጂድ ሂጃዝ እስከ አቂቅ ባከለለው የጫካ ጉዞ ከእርሱ ጋር ሳትሰለች አብራው ተጓዛለች። በእነሱ በእውነተኛው ዓለም ያጣትን ሌላ አድርሶ በፈጠረለት ዓለም አኑሯትና አሁን ለሱ ዓለም አስሞታለታለች። በአንዱ ጠዋት በሂጃዝ ጫካ ውስጥ ወፍ በዝማሬ እየተንቆረቆረ የንጋት ብስራት ያበስራል። ማታ ያመሸው እሳት ተደፍኖ እሱ ወደ ሰማይ እየተከለለ ይጨሳል። መጅኑንም ድንጋይ ተንተርሶ ከተኛበት መሬት ላይ ተነስቶ በሚጨሰው ጭስ ስር ተቀምጦ ሌይላውን ፈለገ። ነገር ግን እንደ ሁልጊዜው ዛሬ ሌይላ ከጎኑ አልነቃችም። ቢጠራትም መልስ አልሰጠችውም። ሌይላ ጥላኝ ሄደች ሌይላ ሄዳለች እያለ ከእጁ አምልጦ እንደጠፋው መርፌ ድንጋይ ሳይቀር እየፈነቀለ ፈለጋት። ሌይላ ያው ተነስቶ ሌይላን ፍለጋ ወደ ሀገሩ ያቀና። በመንገዱ ላይ ሌሎች ወደ ነጂድ የሚጓዙ ሰዎች አገኙ። ተቀላቀላቸው። ወሊድና ቤተሰቦቹ ነበሩ። ወሊድ የሐር የተለበጠ ጭንቀኛ ቶብ ለብሶ እንዲሁ በወርቃማ ቀለም የቀየደ ነጭ ጥምጣም ጠምጥሞ በነጭ ፈረሱ ላይ ተጀብኗል። ሌሎችም በእድሜያቸው ገፋ ያሉ ሽማግሌዎች በሻማ አለባበስ ሸክ ብለው አብረዋሉ። ወሊድ በአንድ ሌሊት ልቡን ወደ ሰረቀችው ሌይላ ቤተሰቦች ዘንድ ሲያርግ ያየ መጅኑንም ደግሞ በመንፈስ ከጎኑ ያጣትን ሌይላን ለማግኘት ሁለቱም ለአንድ ዓላማ ወደ አንድ ሰው በአንድ ላይ መንገዳቸውን ቀጥለዋል። ወሊድና አብረውት ያሉት ሰዎች ድባድቦ ለብሶ በአንገቱ ላይ አጥንትና ምናምን ያጠለቀውን መጅኑንን ቢያናግሩትም መልስ ነፍጓቸው ወደፊት በእግሩ መንገድ ተያይዞታል። በመሀል ብቻ ካፉ ላይ የማይጠፋ የናፍቆት ግጥሞችን ያነበንባል። ቆይ ግን የነጂድ ነዋሪዎች ግጥማችሁ ይጣፍጥላችኋል ብሎ ማን ነው የመረቃቸው? ይቀጥላል።